በዙሪያችሁ ያለው ዓለም ሲንቀሳቀስ፣ ሲጮህና ሲጣደፍ፣ እናንተ ግን በተረጋጋ መንፈስ ውስጥ ኃይል እንዳለ ተሰምቷችሁ ያውቃም? ብዙዎች ለመታየት ሲሽቀዳደሙ፣ ሲጮሁና ሲፎክሩ፣ እናንተ ግን በዝምታ ውስጥ ትልቅ አቅም የገነባችሁበት ወቅት። ምናልባት ዓለም የነገረችን ውሸት ሊሆን ይችላል። ዓለም ለመታየት መጮህ አለባችሁ ብላ ታስተምረናለች። ለመከበር መታየት አለባችሁ ትለናለች። ነገር ግን ጫካው ውስጥ ሌላ እውነት አለ። እንኳን ወደ ዋርካ ጥበብ በደህና መጣችሁ። ዛሬ ስለ ጩኸት አንማር። ዛሬ የምንማረው ስለ ጸጥታ ኃይል ነው። በምድር ላይ ካሉ እጅግ አደገኛና ብልህ አዳኞች መካከል አንዱ የሆነውን የነብርን አስተሳሰብ እንላበሳለን። አንበሳ ንጉሥ እንደሆነ ይነገራል፣ ምክንያቱም ይጮኻል። ነገር ግን ነብር ንጉሥ ለመሆን የሌሎችን ማረጋገጫ አይጠብቅም። ነብር አይጮህም፣ ነብር ያድናል። ይህ የዋርካ አስተሳሰብ። ስለዚህ በዝምታ ውስጥ ያለውን ጥበብ ለመረዳት ከፈለጋችሁ፣ ውጤታችሁ ከቃላችሁ በላይ እንዲናገር ከወሰናችሁ ይህንን ቪዲዮ በጥሞና አድምጡ። ምክንያቱም እነዚህ 7 የነብር ሕጎች ዝምታችሁ ድክመት ሳይሆን ታላቅ መሳሪያ መሆኑን ያሳዩአችኋል። አንደኛ፣ ብቸኝነትን እንደ ዕድል ተጠቀሙበት። አንበሶች፣ ተኩላዎችና አብዛኞቹ አዳኞች በቡድን ነው የሚኖሩት። ብቻቸውን ከሆኑ ይዳከማሉ። ነብር ግን ከዚህ የተለየ ነው። ከተወለደ ጀምሮ ሕይወቱን ሙሉ ብቻውን ነው የሚያሳልፈው። ብቻውን ያድናል፣ ብቻውን ይበላል፣ ብቻውን ግዛቱን ይጠብቃል። ይህ ለኛ ወሳኝ መልእክት አለው። ብዙዎቻችን ብቻችንን መሆንን እንሸሻለን። ነገር ግን የነብር አስተሳሰብ የሚነግረን ራስን የማዳመጥና የመገንባት ትልቁ ዕድል ያለው በብቸኝነት ውስጥ መሆኑ ነው። መንጋን ተከትሎ የሚሄድ መንጋው የደረሰበት ቦታ ብቻ ነው የሚደርሰው። ብቻውን የሚሄድ ግን ማንም ያልደረሰበት ቦታ ይደርሳል። ብቻችሁን ስትሆኑ ራሳችሁን ታዳምጣላችሁ፣ አቅማችሁን ታውቃላችሁ፣ የሌሎችን ፈቃድ መጠየቅ ታቆማላችሁ። ብቻን መሆን ብቸኝነት ሳይሆን ነፃነት ነው። ይህንን ጊዜ ተጠቀሙበት። ሁለተኛ፣ እቅዳችሁን አትናገሩ። ነብር ከማጥቃቱ በፊት አይጮህ፣ እንደ ውሻ አይለፈልፍም፣ እንደ እባብ ድምፅ አያሰማም። እስትንፋሱ እንኳን አይሰማም። ድምፅ አውጥቶ የሚያጓራው አድኖ ከጨረሰና ድሉን ካረጋገጠ በኋላ ብቻ። ይህ ለዘመናችን ሰው ትልቁ ፈተና ነው። ገና አንድ ነገር ልንጀምር ስናስብ ለፌስቡክ፣ ለቲክቶክ እና ለወዳጅ ጓደኞቻችን እናወራለን። እንዲህ ልንሰራ ነው እንላለን። ያን ስንናገር የምናገኘው የውሸት አድናቆት ሰርተን የጨረስን ያህል እርካታ ይሰጠናል። ስለዚህ አንሰራው። የነብር ምክር ግን ይህ ነው። እውነተኛ አዳኝ ጉልበቱን በወሬ አያባክን። ሕልማችሁን አታውሩት፣ ኑት። ዝም ብላችሁ በጥበብ ስሩ። ሰዎች ውጤታችሁን እንጂ እቅዳችሁን መስማት አይፈልጉ። ስለዚህ ቃላችሁ ሳይሆን ስራችሁ ይናገር። ሶስተኛ፣ ትዕግስትን እንደ መዘጋጃ ጊዜ ተጠቀሙ። ነብር አደን ሲያድን አይሮጥም። አንዳንድ ጊዜ ለአንድ አደን ለ4 ሰዓት ያህል ባለበት ሳይንቀሳቀስ ይጠብቃል። ጉልበቱን አያባክንም፣ አይጣደፍም። ትክክለኛው ሰዓት ሲደርስ ግን በሰከንዶች ውስጥ ጨዋታውን ይጨርሳል። እኛ የምንኖረው አሁን ካልሆነልኝ በምንልበት የችኮላ ዘመን፣ ዛሬ ዘርተ ዛሬውኑ ካልበቀለ ብለን ተስፋ የምንቆርጥ ትውልድ ሆነናል። ዛሬ ቢዝነስ ጀምረን ነገ ሀብታም መሆን እንፈልጋለን። ዛሬ ጂም ገብተን ነገ ጡንቻ እንጠብቃለን። ነገር ግን የነብር ትዕግስት መፍዘዝ አይደለም፣ በትኩረት መጠበቅ ነው። ነብር ዝም ብሎ ሲቀመጥ ጊዜውን እያባከነ አይደለም፣ ጉልበቱን እየሰበሰበ። እናንተም አሁን ሕይወታችሁ የቆመ ወይም የዘገየ ቢመስላችሁ አትሸወዱ፣ አልዘገያችሁ። ወደ ኋላ እየተሳባችሁ ያላችሁት ልክ እንደ ቀስት በኃይል ለመተኮስ ነው። ስለዚህ ሂደቱን እመኑት። ዝምታችሁ ባዶ አይደለም፣ አቅም እየሞላችሁ ነው። ትክክለኛው ዕድል ሲመጣ ግን እንደ ነብር በፍጥነትና በሙሉ ኃይል ተወንጨፉ። አራተኛ፣ ለስላሳነት ስትራቴጂ ነው። የነብር መዳፍ እጅግ ለስላሳ፣ በሚሄድበት ጊዜ በደረቅ ቅጠል ላይ እንኳን ድምፅ አይፈጥርም። ነገር ግን በዚያ ለስላሳ መዳፍ ውስጥ ገዳይ ጥፍሮች ተደብቀዋል። እናም ጥፍሮቹን የሚያወጣው በሚያስፈልግበት ጊዜ ብቻ ነው። ይህ ለዘመናችን ሰው ወሳኝ ትምህርት ነው። ብዙዎቻችን ጥንካሬ ማለት መጮህ፣ መኮሳተር ወይም ሰውን መርገጥ ይመስለናል። እውነታው ግን ባዶ ዕቃ ብዙ ይጮኻል፣ የወርቅ ክምር ግን ድምፅ የለው። እውነተኛ ኃይል ያለው በተረጋጉ ሰዎች ውስጥ ነው። ለስላሳ ሁኑ፣
ትሁት ሁኑ። ዝቅ ብላችሁ የሰውን ልብ አሸንፉ። ሰዎች ዝምታችሁን አይተው እንደ ሞኝ ወይም ደካማ ቢቆጥሯችሁ አትረበሹ። ንቀታቸውን እንደ መረጃ ተጠቀሙበት። ነገር ግን ወሳኝ ሰዓት ሲመጣ፣ ቀይ መስመራችሁ ሲነካ ወይም ወሳኝ ዕድል ሲመጣ ለስላሳው መዳፍ ውስጥ ገዳይ ጥፍር መኖሩን አስታውሷቸው። ለስላሳ ግን አደገኛው ይህ የዋርካ ጥበብ ሚዛን ነው። አምስተኛ ውድቀትን እንደ ሂደት ተቀባ። ነብር ምርጥ አዳኝ ቢሆን ከሚያደርጋቸው ሙከራዎች ውስጥ የሚሳካለት ከ10 እስከ 20 በመቶ ብቻ። ያ ማለት 10 ጊዜ ሞክሮ 9 ጊዜ ይስታል ወይም ፌል ያደርጋል ማለት ነው። ግን አንድን ቀን ተበሳጭቶ ራሱን ጠልቶ አደም ሲያቆም አይታይም። ወዲያውኑ ለሚቀጥለው ሙከራ ይነሳል። እናንተስ አንድ ሙከራ ስላልተሳካ ብቻ መንገዳችሁን ታቆማላችሁ? አስታውሱ፣ ጠባሳ ያለበት ሰው ሞክሮ የወደቀ ሰው እንጂ ፈሪ አይደለም። ውድቀት የሂደት አካል እንጂ የመንገዱ መጨረሻ አይደለም። ውድቀት ማለት አትችሉም ማለት ሳይሆን በዚህኛው መንገድ አልሰራ፣ ሌላ መንገድ ፈልጉ የሚል የህይወት ማስተካከያ ነው። የጫካው ንጉሥ እንኳን 90% ካልተሳካለት እኛ እንዴት ሳንወድቅና ሳንሳሳት እንማራለን ብለን እንጠብቃለን? መውደቅ አሳፋሪ አይደለም። እንዲያውም ያልወደቀ ማለት ያልሞከረ ማለት ነው። አሳፋሪው ወድቆ መቅረት ብቻ ነው። ስለዚህ አቧራችሁን አራግፉ። የውድቀት ጠባሳችሁን እንደ ጀግና ሜዳሊያ ቁጠሩና በድጋሚ ሞክሩ። ስድስተኛ ሳትታዩ ተጽዕኖ ፍጠሩ። ነብር ብርቱካናማ ቀለም ያለው ደማቅ እንስሳ ነው። ነገር ግን በጫካ ውስጥ ካለው ሳር ጋር ከመመሳሰሉ የተነሳ አጠገቡ እስኪደረስ አይታይ። አካባቢውን ተጠቅሞ ራሱን ይደብቃል። አንዳንድ ጊዜ ጎልቶ መውጣት አላስፈላጊ ትኩረትን ይስባል፣ ጠላትንም ያበዛል። በሥራ ቦታችሁ፣ በትምህርት ቤታችሁ ወይም በቢዝነስ ዓለም ሚስጥረኛ ሁኑ። ሁሉንም ካርዳችሁን ጠረጴዛ ላይ አትዘው። ሰው ሁሉንም ነገር ካወቀባችሁ በቀላሉ ሊገምታችሁና ሊያጠቃችሁ ይችላል። ስለዚህ አካባቢያችሁን አጥሩ። የሞኝ ካባ ለብሳችሁ የብልህ ሥራ ሰሩ። ልዩነታችሁንና አቅማችሁን ለወሳኙ ሰዓት አቆዩት። ልክ እንደ ነብሩ ቀለሙ ጎልቶ ቢታየን በሳር ውስጥ እንደሚጠፋው እናንተም በችሎታችሁ ጎልታችሁ ብትታዩ በትህትናችሁ ውስጥ ተሸፈኑ። አስታውሱ፣ ዓለም የሚያከብረው በወሬ የታየውን ማንነት ሳይሆን በተግባር የተረጋገጠውን ውጤት ነው። ሰባተኛ ድንበራችሁን በክብር ጠብቁ። ነብር ግዛቱን ለማንም አሳልፎ አይሰጥም። በየቦታው ምልክት ያደርጋል፣ ድንበሩን ይዞራል። ማንም ከደፈረው ደግሞ ያለ ምሕረት ያጠቃል። በሕይወታችሁ ጤናማ ድንበር ይኖራችሁ። ሰዎች ጊዜያችሁን፣ ጉልበታችሁንና መልካምነታችሁን ያለ ገደብ እንዲጠቀሙበት አትፍቀዱ። አይ ማለትን በድፍረት ተለማመዱ። ማንም ሰው መጥቶ የፈለገውን የሚናገርበት፣ የፈለገውን የሚያደርግበት ክፍት ሜዳ አትሁኑ። ክብር የሚሰጠው ራሱን ለሚያከብር ሰው። የምትፈቅዱትና የማትፈቅዱት ነገር ግልጽ ይሁን። እናንተ ለራሳችሁ ክብር ሲኖራችሁ ዓለምም ያከብራችኋል። በስካሁን የዋርካ ጥበብ ቆይታችሁ የንስርን ዓይን ተረክባችኋል፣ የጉጉት እይታንም ተላብሳችኋል። አሁን ደግሞ የነብር ልብ ይኖራችሁ። የነብር አስተሳሰብ ማለት በዝምታ ማቀድ፣ በትዕግስት መጠበቅና በወሳኝ ሰዓት ማሸነፍ ነው። ከዚህ ቪዲዮ በኋላ ምርጫው የእናንተ። በጩኸት ዓለም ውስጥ እንደ ተራ ተመልካች መኖር ወይም እንደ ነብር በዝምታ አድናችሁ የራሳችሁን ታሪክ መጻፍ። መልሱን ለራሳችሁ ስጡ። ነገር ግን መልሳችሁ እንደ ነብር በዝምታ አድናችሁ የራሳችሁን ታሪክ መጻፍ ከሆነ ብቻ በኮሜንት ላይ አስቀምጡ። እናም ያንን ለራሳችሁ ቃል ግቡ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ። አድም አሸንፉ፣ ግን ብዙ አታወሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።